ሄሎ ጤና ይስጥልን ወደ መሃል ሚዲያ ቤተሰብ ሰላም ብያለሁ በእያላችሁበት ሰላማችሁ ይበዛ ይሁን የተለመደውን ጊዜ ሰዓት ጠብቀን ተገናኝተናል በዛሬው ዕለት የመወያያ አጀንዳዎችን ይዤ ቀርቤያለሁ ወደ ዋናዎቹ ከመግባቴ በፊት ግን አጫጭር መረጃዎችን እንደተለመደው ለማቅረብ ሞክራለሁ እናንተ ደግሞ ላይክ በማድረግ ሼር በማድረግ መሃል ሚዲያ ተደራሽነቱ ሌሎችን ደርስ እንድታደርጉ በትልቅ አክብሮት ጠይቃለሁ ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጋችሁ ብትመለከቱ የምንለቃችሁ የተለያዩ ፕሮግራሞች ይደርሷችኋል ማለት ነው ይሄንን በየጊዜው ለማስታወስ እንገደዳለን እናንተም እንደምታደርጉ በመተማመን ነው ጊፍት ሪል ስቴት በመንደር 1 በመንደር 2 እንዲሁም በመንደር 3 ደረጃቸውን የጠበቁ መንደሮችን ገንብተን ለደንበኞቻችን ማስረከባችን ይታወቃል አሁን ላይ ደግሞ በመሃል ለጋሃር አራተኛውን የመኖሪያ መንደር በ10% ቅድመ ክፍያ ብቻ ቀሪውን በግንባታው መሰረት ቀስ እያሉ የሚከፍሉት እንዲሁም 60/40 የባንክ ብድር ጋር ይዘንልዎ መተናል በተጨማሪም ከ18 ካሬ ጀምሮ የንግድ ቦታዎችን እንዲሁም በ22 በሲኤምሲ በመርካቶ ተጨማሪ ሳይቶችን በ5% ቅድመ ክፍያ ብቻ ይዘንልዎ መተናል ለበለጠ መረጃና ለሳይት ጉብኝት በ0936 34 55 36 ይደውሉ ቀጥታ ወደ መረጃዎች ልሂድ ዛሬ በወላይታ ከተማ ህዝብ በነቂስ ወጥቶ ደስታውን እየገለጸ ያለው በወላይታ ብሔር አክቹአሊ በደቡብ አካባቢ በሁሉም የተለያየ ስም እየተሰጠ የሚከበረው የወላይታ የዘመን መለወጫ በዓል የሆነው ጊፋታ በዩኔስኮ ተመዝግቧል በእህንንም በማስመልከት የባህልና ቱሪዝም ሚኒስትር የሆኑት ወይዘሮ ሰላማዊት ገልጸዋል በገጻቸው በዩኔስኮ የተመዘገበው በማይዳሰስ ቅርስነት ነው የወላይታ ህዝብ የዘመን መለወጫ የሆነው እንግዲህ ይሄ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ላይ ነው በማይዳሰስ ቅርስነት የተመዘገበው እንግዲህ ምንም እንኳን ይሄ የማይዳሰስ ቅርስ ጊፋታ በወላይታ ብሔር የሚከበር ቢሆንም በአገር ደረጃ እንደ አንድ ቅርስ መመዝገቡ ትልቅ ድል ነው የአካባቢውን ተወላጆች ማመስገን እንኳን ደስ አላችሁ ማለት ፈልጋለሁ እንደ ሀገርም ደግሞ ያለንን የቅርስ ቁጥር በእጅጉ የሚያልቅ ነው ለኢትዮጵያ ጥቅሙ ከፍ ያለ ነው በተለይ ኢትዮጵያ መስቀልን የመሰለ ጥምቀትን እንዲሁም እሬቻን ጫምበላላ ያልን መጥራት እንችላለን አፍሪካ ውስጥ ብዙ የሚዳሰስም የማይዳሰስም ቅርሶችን በማስመዝገብ አይ ቲንክ እርግጠኛ አይደለሁም ከግብጽ ብናንስ ወይ ግብጽ ብትበልጠን ወር ብንበልጣት እንጂ ሌሎቹ የሚጠጉን የሉ ይሄ በእጅጉ የሚያስደስት ነገር ነው ሌሎችም ተመሳሳይ ብዙ ቅርሶች አሉ የሚዳሰሱም የማይዳሰሱም በየአካባቢ ያላችሁ የዚህ ባለሙያዎች በዚህ ነገር ላይ በመትጋት ኢትዮጵያ ያላትን ሀብት ቅርስ በዓለም መዝገብ እንድታወቅና ከዛም የሚገኝ የቱሪዝም ፍሰት በመጨመር ገቢ እንድታገኝ እንዲደረግ ይሁን እላለሁ ዛሬ ሰሞኑን እንግዲህ ከትላንት ጀምሮ የነዳጅ ምርት ላይ ከፍተኛ ጭማሪ ይደረጋል በሚል ሰበብ ውጥንቅጥ የተነሳ ነበረ እውነት ለመናገር ስጋትም የፈጠረ ነገር ነው የነበረው ነገር ግን ዛሬ ሪፖርተር ይዞት እንደወጣ ከሆነ ምንም የተጨመረ ነገር የለም ያ አይ ቲንክ ከቀደመ እቅድ አንፃር ስታይ ትክክለኛ መረጃ ይመስል ነበር የመጨረሻው ዙር ይመስለኛል ጭማሪ የሚደረግበት ነው አሁን ካለው የኢኮኖሚ ችግር አንፃር የህዝብ ሮሮ አንፃር ባይጨመር የሚል ብዙዎቻችን እናስብ ነበር እናወራ ነበር ገና ሳይጨመርም በጣም ረጃጅም ሰልፎች የዋጋ ጭማሪዎች በተለይ በክልል ከተሞች ይስተዋል ነበር ዛሬ ከሪፖርተር እንደሰማነው ከሆነ ግን ምንም የሚጨመር ነገር የለም ያ የ30% ግብር እንደማይኖር ተነግሯል ይሄንን የተናገረው የኤነርጂና የነዳጅና ኤነርጂ ባለስልጣን ነው እንግዲህ በዚህኛው በታህሳስ ወር ሊተገበር ይሆናል የተባለው አለመተግበሩ ተገቢ ነው እንግዲህ አንዳንድ ይሄ በመንግስት ላይ ጫና የሚፈጥር ቢሆንም ከአዲሱ ማይክሮ ፋይናንስ ማሻሻያ አንፃር እክል የሚፈጥር እንኳን ቢሆን መንግስት ጫናውን ቢሸከምና በጥሩ ጊዜ በጥሩ ወቅት ተፈልጎ ቢጨመር የተሻለ ይመስለኛል ይሄን ለሌላ ነገር ለመጠቀም ያሰቡ ወገኖች ነበሩ በተለይ ደግሞ አመጽ ለመቀስቀስ በተለያዩ ሀገሮች ላይ እየተደረገ ያለውን ጄነሬሽን ዚ የሚሉት አለ ኢትዮጵያ እሱን ለማምጣት ይሄን
ቆንጆ አጋጣሚ ለመጠቀም ሰፊ ዝግጅት ያደርጉ ነበረ። ሰልፍ ለመጥራት ዝግጅት ያደረጉ አሉ። አመጽ ለመቀስቀስ ዝግጅት ያደረጉ አሉ። አሁን ያ ዝግጅታቸው የከሸፈ ይመስላል። መክሸፉም ተገቢ ነው። ለነሱ ጉዳይ ብቻ ሳይሆን ህዝብና መንግስት መራራቅ የለባቸውም። አንዳንድ ነገሮች ጠቃሚ እንኳን ቢሆኑ ትክክለኛ ጊዜ ላይ ሆኖ ይችላሉ። አንዳንዴ ጫና መብዛት የለበትም። የተኛው ጫና ህዝብን እንደሚያስቆጣ ስለማይታወቅ አንዳንዱን ነገር ሰፋ አድርጎ ጊዜ መስጠት ተገቢ ይመስለኛል። ምንም አይነት ሎጂክ ባይኖርም ምንም በዚህ መልኩ ጥቅም አለው ጉዳት አለው ብሎ ማስረዳት እንኳን ባይቻል አንዳንዴ መንግስት መሸከም አለበት ብዬ አምናለሁ። በዚህ አጋጣሚ የኢትዮጵያ ህዝብን መመስገን ያለበት ህዝብ ነው። የኢትዮጵያ ህዝብ በጣም ጨዋ ህዝብ ነው። እውነት ለመናገር በጣም ብዙ ጫናን መሸከም የሚችል ህዝብ ነው። የማይፈርስ ህዝብ ነው። ባይዘው መንግስትነትን የሚቀበል ህዝብ ነው። እንደ ኢትዮጵያ በብዙ ፈተና ያለፈ ሀገር ስለመኖሩ እርግጠኛ አይደለሁም። ፈተናዎች ደርሶ እንደ ኢትዮጵያ ረጅም ጊዜ የቆየ ሀገር ስለመኖሩ እርግጠኛ አይደለሁም። በዚህ ብዙ ባንዳ ያለበት ሀገር ሆኖ ያልፈረሰ ሀገር ኢትዮጵያን ነው የምታገኙት። ቆይቷል አይደለ? ጭቅጭቅ ከተጀመረ ኢትዮጵያ እያመረተች ያልሆነበት ረጅም ጊዜ ነበርኩ። የግርግር ዓመታት ብዙ ነበሩ። ያኔ ቲፒኤልኤፍን የማባረር ግርግር በተለይ በኦሮሚያ ክልል በራሳቸውን ቄሮ ብሎ በሚጠሩ ወጣቶች፣ በአማራ ክልል ፋኖ ብሎ በሚጠሩት ወጣቶች የተጀመረ አመጽ ኢህአዴግን እስኪያፈርስ ድረስ ትናጥ ነበር። ኢትዮጵያ ትቃጠል ትነድ ነበር። መንገዶች ይዘጉ ነበር። በጣም የስጋት ጊዜ ነበር። ታስታውሳላችሁ። የምትፈርስ ሀገር ነው የምትመስለው። ከዛ በኋላ ለውጥ ሲመጣ ለውጥን ተከትሎ የመጣው ከፍተኛ ደም መፋሳሽ፣ እነዛ ሁሉ ቀውሶች ያንገዳግዷታል። ቀጥ ብለን ያለ ቆመን ያለ ነውና ከቅርብ ዓመታት ወዲህ ደግሞ በተለይ የኮሪደር ልማት ከተጀመረ በኋላ ኑሮ ውድነትን አንደኛ በአሁን ብለው ባባስ የሚያደርጉ አሉ። በመንግስት ውስጥም የተሰገዘጉ ሌባ ሙሰኛ ባለስልጣናት ቁጥሩ እጅግ በዛ። ባይዘው ከአዲስ አበባ ጀምሮ የሚለፉ የሚተጉ በቁጥር የምንቆጥራቸው ባለስልጣናት እንዳሉ ሁሉ የሚበሉ ሆዳም ከላይ እስከታች ያሉ ሌቦች የበዙበት መንግስት ነው። ሆም ብለው ጫና የሚፈጥሩ ነበር። ህዝብ ደግሞ አመጽ እንዲቀሰቅስ አመጽ ውስጥ እንዲገባ እንዲጋጭ ሰልፍ እንዲወጣ ደግሞ የሚቀሰቅሱ ውስጥም ውጭ ሀገር የሚያሉ በነ ግብጽ የሚደገፉ ማአት ነበሩ። ህዝቡ ግን ችሎ ነው ያለው። ታውቃላችሁ። ይሄንን አስተውላችሁ ከሆነ አላውቅም። ህዝባችን በጣም ዊዝደም ያለው ህዝብ ነው። ያያል። ኢቨን መንግስት ላይ ቁጣ ቢኖረው ራሱ ማን አለ ብሎ ያያል። አሁን ብንፈርስ ምን እንሆናለን ብሎ ያያል። ጠላትን ያያል። በዚህ ነው ኩራት የሚሰማኝ። አንዱም ባይዘ በኢትዮጵያነት ኩራት ከሚሰማኝ ነገር አንዱ ገበሬ የምትሉት ህዝብ በጣም በዚህ ሳምንት አንድ ወዳጄ ጋር ሄጄ ከገጠር የመጡ ዘመዶች ነበሩ። አይ ቲንክ ወደ አማራ ክልል ላይ በጣም ከፍተኛ የወዳጄ ባለቤት ከዛ አካባቢ ስለነበረች አታስቡም፣ አትገምቱም። እንደዚህ አይነት ከአንድ ገበሬ ትጠብቃላችሁ። መንግስት ላይ ከፍተኛ ቅሬታ አለባቸው። ከፍተኛ ልነግራችሁ በሚችል መልኩ አንድ ሁለት ብሎ ይተቻሉ። ከዛ በኋላ ስለ ፋኖ አንስተን ጠየቅናቸው። አይ ሽፍታ እንኳን ሽፍታ ነው፣ ሽፍታ ሀገር አይመራም። መንግስትን እየጠሉ ሀገርነትን መንግስትነትን ግን መንግስት ላይ የተናደዱ ግን መንግስትነትና ሽፍታነትን የሚለዩ maybe ያን ነገር ከአዲስ አበባ ውጭ ላይ እናገሩ ይችላሉ። አንዳንዴ መታደል ነው ብዬ ማስበው እሱን ነው። ቲፒኤልኤፍ ከዛ ሁሉ ጦርነት ያን ሁሉ ጦርነት መርቶ ሀገር አልፈረሰችም። እኔ በመንግስት ጥንካሬ ብቻ ነው ብዬ አላምንም። በመከላከያ ጥንካሬ ብቻ ነው ብዬ አላምንም። ኦፍ ኮርስ መከላከያ ጠላትን ይሰብራል። ሀገር እንዳትፈርስ ግን መያዝ አይችልም። መከላከያ ያለ ነው ብዙ ሀገራት የፈረሱት። መከላከያ ውስጥ የማይገባው መፍረስ የኛ ሀገርነት አይ ቲንክ ትልቅ ታሪክ ባለቤት ስንሆን የወረስነው ነገር አለ። የምንችለው ሾክ ምንድነው? ቆንጆ መኪና ሾክ አብዞርቭ ያደርጋል አይደለ? ሾክ አብዞርቭ የምታደርግ ሀገር ነች። ለዚህ ነው ጠላቶች ግራ የሚጋባቸው። ለዚህ ነው ጠላቶች የሚበሳጩት። አንዱም ይሄ የነዳጅ በቃ ተስፋ ያደርጋሉ። እኔ ነዳጁ በመጨመሩ ህዝቡ ሊጎዳ ይችላል ይሆናል እንጂ አመጽ ያስነሳል ብዬ አላምንም።
ግን ቋምጠው የነበሩ አንዱ ፈርሷል። መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ 73000 ብር ብቻ ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያዋጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል። ባለ 2 መኝታ 980 ሺህ ብር፣ ባለ 3 መኝታ በ1.1 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.9 ሚሊዮን ብር ቅድመ ክፍያ ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ለ20 ቤቶች ብቻ የወጣ ቅናሽ ስለሆነ ፈጥነው ደውለው ይጠቀሙ። ሌላው ምናልባት ከሰሞኑን ማህበራዊ ሚዲያን በከፍተኛ ሁኔታ የያዘው የእስር ጉዳይ ነው። ዛሬም ምናልባት ብዙ ህዝብ ያላችሁ ቲክቶክ ላይ ትሄዳላችሁ እንዴ? እስቲ ቲክቶክ አካውንት ያላችሁ እስቲ አለን የምትሉ አንዳንድ ጻፉ። ቲክቶክ ላይ ለማታውቁት ደግሞ ቲክቶክ ላይ ያላችሁ ፌስቡክ አላችሁ፣ በዛም እየተቆራረጠ ይመጣል። እንግዲህ ሰሞኑን እስር በይፋ ጀምሯል የፌዴራል ፖሊስ። ዛሬም አንድ በቲክቶክ መንደር የሚታወቅ ወጣት ታስሯል። ቲክቶከር ነው፣ ድምፃዊም ነው ይባላል። እኔ በዚህ አጋጣሚ በአይን አውቃቸዋለሁ፣ ግን ስለማልከታተል ድምፃዊ ሆኖ ቲክቶከር ነው አላውቅም። ስሙ ጆሲ ነው የሚባለው። እውነተኛ ስም ይሁን የቲክቶክ እንደሆነ አላውቅም፣ ግን ምስሉን አይቼ ማቀው ሰው ነው። እሱም መታሰሩ ታውቋል። በቲክቶክ በማህበራዊ ሚዲያ መድረክ ላይ ባለው ስራ እና በሙዚቃው ስራዎቹ ይታወቃል ነው የሚባለው። ይሄ ወጣት ጆሲ ይባላል። ትናንትና ወደ አመሻሽ አካባቢ ነው በፌዴራል ፖሊሶች በቁጥጥር ስር እንደዋለ የተዘገበው። ሪፖርቶች እንደሚያመለክቱት ከሆነ የዚህ ልጅ መታሰር ምክንያት በቅርቡ በተካሄደው የቲክቶክ ሽልማት ወይም ቲክቶክ ክሬቲቭ አዋርድ በሚባለው ስነ ስርዓት ላይ ሙሉ ቀይ ቀለም ያለውን ልብስ ለብሶ በመቅረቡ ነው። ያ ቀይ ልብስ መልበሱ ከለሩ ብቻ ሳይሆን ዲዛይኖቹ እውነት ለመናገር ስና የተሰማን የሚያስጠላ ስሜት ነው ያለው። አንዱ እዛ የታሰሩት በሙሉ ከአለባበስ ጋር በተያያዘ ነው። የዚህም ልጅ አለባበስ ከዛ ጋር ተያይዟል ማለት ነው። የጆሲ ማብራሪያ አርቲስቱ አለባበሱን የመረጠበት ዋናው ዓላማ ስለ ሴቶች የወር አበባ ጤና ወይም ሚኒስትሪያል ሄልዝ ግንዛቤ ለማስጨበጥ መሆኑን ገልጿል። ከዛ ይቅርታ ማለቱ ተመላክተዋል ነው የሚባለው። ጎበዝ ነው ግን በጣም ነው እንደ ያሰብከው ለሂቶቻችን እንደ ግንዛቤ እኔ ራሴ እየገረመ ግንዛቤ ግን አላችሁ እዚህ ውስጥ ያላችሁ ምኑ ነው ግንዛቤው? አይምጣ ነው ግንዛቤው ወይስ ደግሞ አላቀም ነው መጥፎ ነገር አለ እንደሱ ላይ ከሃይማኖት ጋር የተያያዘ ሃይማኖታዊ ግዴታ አለ። አይ ቲንክ በእስልምና እምነት ተከታዮች ዘንድም በክርስትና እምነት ተከታይ በተለያየ ኦርቶዶክስ ቤተክርስቲያን ላይ ያለ ይመስለኛል። ከዛ ከተፈጥሮ ዑደት ጋር በተያያዘ ሃይማኖታዊ ክልከላዎች ይኖራሉ። እሱን መቃወም ነው ኦር ምንድን ነው ነገር ይሆን ያልገባኝም እሱን ለማድረግ። ለማንኛውም እሱ ይሄንን ብልም ፌዴራል ፖሊስ ግን አስሮታል። ይቅርታ ጠይቋል ነው የተባለው። ጆሲ ከዚህ ቀደም በተመሳሳይ አግባብ ያልሆነ አለባበስ በሚል ምክንያት በቁጥጥር ስር ውሎ እንደነበረም ከነባሩም ሌሎች ቲክቶከሮች ጋር ተደባልቆ ታስሮ እንደነበረም ታውቋል። የፌዴራል ፖሊስ ከዚህ ቀደም የቲክቶክ ሽልማት ስነ ስርዓት ላይ የታዩ ከባህል የወጡ የአለባበስ ጉዳዮችን እየመረመረ መሆኑም ፍንጭ ሰጥቶ የነበረ ሲሆን አሁን የተወሰደው እርምጃ የዚያ ክትትል አካል እንደሆነም ተዘግቧል። እንደ ትላንትናው ማለት የምንችለው እነዚህ የእሳት የማጥፋት ስራዎች ለጊዜው የሚጠቁ ይመስላሉ። ነገር ግን በስትራቴጂካሊ አስበን መስራት አለብን። ምንድነው አለባበስ ዲፋይን ማድረግ አለብን። በተወሰነ መልኩ ምቾት የማይሰጥ ነገር አለ። መንግስት ልብስህን ሊቆጣጠር ይችላል አይችልም። እኔ ቀይ መስመሪቱ ጋር እንደሚሰመር አላውቅም። መንግስት በጣም ጉልበታም እንደሆንም አልፈልግም። ማለት ልብሴን እንድመርጥም ምግቤን እንድመርጥም አልፈልግም። መንግስት በጣም ጉልበታም መሆን የለበትም። አምባገነን ይሆናል ዝም ብለን ከለቀቅ ነው። መንግስት የሚባል መሽን ከተለቀቀ የሚተች የሚመለከት ከሌለ ጉልበታም ነው የሚሆነው። ጉልበታም ከሆነ ኢሳያስን ነው የሚሆነው። እኔ ኢትዮጵያ ውስጥ ኢሳያስን እንደሆነ አልፈልግም። የምተነፍሰውን የማስበውን ነገ ቆይቶ ማምለክ ያለብህን ነው የሌለብህን ነው ሊለይ እንደዛ እንደሆነ አልፈልግም። አት ዘ ሴም ታይም ደግሞ ባህሌ፣ ወጌ፣ ትፉቴ፣ ቋንቋዬ እንዲበረዝብኝም አልፈልግም። እሱ ላይ
ግንዛቤ መስጠት በተለይ እነዚህ ወጣቶች ናቸው በጣም በብዙ ልጆች ናቸው ቲኔጀሮች ናቸው ብዙ ፋን አላቸው ተከታይ ያላቸው እዛ አካባቢ ሲምፓቲ እንዳይኖር ሰዎቹ ወደ ተበደለን ህዝብ የሚዲያው ተከታይ ለነሱ ወደ ማዘን እንዳይሄድ ቀድሞ የትምህርት ግንዛቤ ማስጨበጥ ስራ መስራት ግልጽ የሆነ መመሪያዎችን ማስተላለፍ እንደዚህ አይነት ፕሮግራም የሚያዘጋጁ ሰዎችን በኃላፊነት ስሜት በሺዎች እኔ አይ ቲንክ በሺዎች ነው የሚታየው ቀጥታ ስርጭት እንደዚህ አይነት ቀጥታ ስርጭት ላይ በተቻለ መጠን መንፈሳዊ እሴታችንን የጠበቀ ባህላችንን የጠበቀ ወጋችንን የጠበቀ እንደው ህንዶችን እያየን ኤዥያ ሀገር ያሉትን ሀገራት እያየን አንዳንዴ መሰልጠን ማለት የራስን ትተ ፍሬንጅ መምሰል ማለት አይደለም አሜሪካዊ መሆን ማለት አይደለም ወይ አውሮፓዊ መምሰል ማለት አይደለም እንደው ከቻላችሁ እንደዛ ነው ቦታ ላይ ያበሻ ቀሚስ ልበሱ ሴቶቹን ስሩ ወንዶች ልበሱ ባህል የላቸውም ወግ የላቸውም ቆዳት ለብሰው አንዳንዱ ቆዳ ለብሰው መጥቶ እንደሱ ይሻለኛል አንዱ የነብር ቆዳ ለብሰው መጥቶ ሰውዬ ነብር አይቶ የማያቅ ገሎ ነው ወይ ምናምን ይያሉ ማብራይ ሜዳ ላይ እንደሱ ይሻላል ቢያንስ አያቱ 40ኛ ሊሆኑ ይችላሉ ብለን እናስባለን እና የእህቶቻችንንም የወር አበባ እንትን ለማለት ቀይ መልበስ አይጠበቅብንም አንደኛ በጣም አሳሳቢ ችግር ከሆነ እኛም ብናውቅ ጥሩ ነው እህቶቻችን እዚህ ውስጥ ያላችሁ በጣም እናከብራችሁ ጀግሮች ግንዛቤን እንድናስጨብጥ የምትፈልጉ ነገር አለው ያላቀም ነው አሁን ዛሬ ገና ሲሰማ ከዚህ ልጅ ለከሱም ችግር ነው ማለት ነው አላቀም ምናልባት ወደ ሌላ አካባቢ ላይ እኔ ተወለድኩበት አካባቢ ችግር ነው አላቀም እንደው ካሌለ ነው ችግር የሚባለውና መኖሩ እንዴት ችግር እንደሆነ አላቀም ሜቢ አላቀም የንጽህና መጠበቅ ጋር በተያያዘ የአቅርቦት ጋር በተያያዘ ከሆነ ኢንቨስትመንት ነው የሚያስፈልገው አንዳንድ ማብራይ ሚዲያ ላይ አለ ሪዩዘብል የሆኑ ንጽህና መጠበቂያ እቃዎች የሚሰሩ አሉ እነሱን መሸለም ከዛ ውጪ ከውጪን ያስገባን ዋጋ ተወደዋል የሱ የንጽህና መጠበቂያ ገንዘብ ሰብስበው ኢንቨስት ማድረግ ነው ቀይ መልበስ አይደለም አባባ ቀይ መልበስ አይደለም ቀይ ባንዲራችንም ነው በዚህ አጋጣሚ እኔ ከለሩ ሳይሆን ዲዛይኑ ነው የደበረኝ ለማንኛውም የተወሰዱ እርምጃዎች ምናልባት መብታቸውን የማይነካ ግን ደግሞ በህጉ አስተማሪ እንዲሆን እጠይቃለሁ ያ እንደሚደረግ ተስፋ አደርጋለሁ ሌላኛው ወዳጃችን ጋዜጠኛ እንግዲህ ገዳም ገብቻለሁ ብሏል የፈውስ ይሁንለት እንደምነቱ ያርግለት ነው የሚባለው አንዳንዴ መደበቂያም እንዳይሆን ሃይማኖት መደበቂያም እንዳይሆን ብዙ ጊዜ መሰረት እስከሰዱ ድረስ በሃይማኖት ስር ይደበቃሉ የተቀዱ ድምጾችን አይታችሁ ከሆነ ማርያምን ይላል አስባችሁታል መደበቂያ ነው እንደዚህ አይነት ነገሮችና መደበቂያ እንዳይሆን ምኞቴ ነው የምር እንዲሆን ደግሞ ጸሎቴ ነው ለመናገር እንደዚህ አይነት ነገር እኔ በፍላጎት ብቻ ይሆናል ብዬ አላምንም መንፈሳዊ ኤሌመንትም አለው ብዬ ስለማምን ስለዚህ አካባቢ ትላንት ያልኩትን ነው መድገም የምችለው የሃይማኖት አባቶች በዚህ ላይ በደንብ ስሩ የኃላፊነት የሚሰማችሁ ሚዲያ ላይ ተከታይ ያላችሁ እነዚህ እናንተ አቅሙ ገንዘቡ ያላችሁ ባለሀብቶች ፋውንዴሽን አቋቁሙ ትምህርት ላይ እንስራ አእምሮ ላይ እንስራ እላለሁ ይሄንን እዚህ ውስጥ የምትሰሙ ባለጸጋ ካላችሁ መሐልን ከመደገፍ ጎን ለጎን እሱንም እንድትሰሩ ላበረታታ እወዳለሁ ወደ ሌላው መረጃ እሻገራለሁ ላይክ ሼር ማድረጋችሁን እንዳትረሱ ዛሬ በጣም ገራሚ መረጃዎች እጃችን ገብተዋል በዝርዝር ለማቅረብ እንወዳለን በአማራ ማስ ኮሙኒኬሽን ላይ እና በፌደራል መከላከያ ሰራዊት ገጽ ላይ የእጅ መስጠቱን ዜናዎች እንድታነቡ የኛንም ዜና እንድትከታተሉ እዛም ስለተዘገበ ይሄን ያህል ወደ ዝርዝር መግባት አልፈልግም ግን እየመጣ ያለው እጅ መስጠት ወደ ሰላም መመለስ በእጅጉ ያበረታታል የተፈረመው ሰላም ስምምነት ውጤት እያመጣ ነው ከዚህ በተቃራኒ እስክንድር ከጀርመን ድምጽ ጋር ትላንትና ቃለ መጠይቅ አድርጎ ነበር በዛ ቃለ መጠይቅ ሂደት ነበር ስለነበረው አንደኛው እስክንድር አይ ቲንክ ታግቷል የሚባለው ነገር እውነት ይመስለኛል እስክንድር ባይታገት በዚህ ልክ አይክድም ከኤርትራ መንግስት ጋር ምንም ግንኙነት የለንም ብሎ ክዷል የዛሬ 6 ወር ግንኙነቱን የሚያጋልጥ መረጃ ወጥቶ ነበር ግን ለማድረግ ፍላጎት አለኝ ከሁሉም ኢትዮጵያ ዙሪያ ካሉ ሀገራት ጋር ብሔራዊ ጥቅማችንን እስካልጎዳ ድረስ እንገናኛለን ነው እንነጋገራለን ያለው ብሔራዊ ጥቅም እንግዲህ ባህር በራችን ላይ እየተደራደሩ የምን ብሔራዊ ጥቅም እንደሆን ሊገባኝ አይችልም ለማንኛውም ታግቶ ካልሆነ በስተቀረ ከዚህ ፊት ያወራውን በሙሉ አይክድም ክዷል እኔ ከዛ በላይ አይደለም እስክንድር እግዚአብሔር ይርዳው ከማለት ውጪ ሳይሞት በሰላም ይውጣ ከማለት ውጪ ሌላ ነገር አልችልም
አልተመቸውም። እስክንድር ትግልም አልተመቸውም፣ ፕሮፓጋንዳም አልተመቸውም። የራሱን ለረጅም ዓመታት የገነባውንም ስብዕና በራሱ ጊዜ እያፈረሰው እየናደ ነው። ባይዘ እስክንድር የእስክንድር ጠላት ነው። በእኔ አገላለጽ፣ በእኔ እምነት እንደ እስክንድር ለእስክንድር ጠላት የሆነ ኃይል አለ ብዬ አላምንም። ያን ክህደት ከዛ በላይ አለ። ነገር ግን የእሱ ተቃራኒ የሆነው የእሱ አፋሃድ ነው የሚባለው የእሱ ተቃራኒ የሆነው ደግሞ መሪ እንኳን መምረጥ ያልቻለው ኃይል ዛሬ በደረሰኝ የሰነድ መረጃ ዝርዝር የውስጥ ሰነዳቸው ደርሶናል። እሱን ዝርዝር የሰው ሰነድ አቀርብላችኋለሁ። በዋናነት ይሄን ዝርዝር ሰነድ ሰርቶም እንዲሰራም ያዘዘው ህወሓት ውስጥ ያለው የመጀመሪያውንም ኦፕሬሽን ሊመራ የሞከረው የወርቁ ሌባ የባህላዊ ጀነራል በመባል የሚታወቀው አሁን ደግሞ ከነሙሉ ክብሩ ከነሙሉ ማንነቱ ወዶ የህግደፍ ተላላኪ የሆነው ምግበይ የሚባል ነው። ምግበይ በጣም ወንጀለኛ ነው። የብዙ ደም ወጣቶች ደም በእጁ ያለ ባለ ደም ነው። እሱ ነው አዟቸው መዋቅር የሚመስል ነገር እንዲሰሩ አዘዋል። መዋቅሩ በእጃችን ገብቷል። ባይዘው እንደዚህ አይነት ሰነድ ስናጋልጥ እነሱ ትልቅ ለማድረግ አይደለም፣ ምን ያክል ውስጣቸው ባዶ እንደሆነ ምን ያክል የምተነፍሱትን እንደምናቅ እንደሚደርሰን ከእጃችን እንደሚገባም እንዲያውቁ ነው፣ እንድጠረጠርም ነው። ባይዘው ከአፋሃድ የሚመጡ በቅርቡ የሚፈርሙ ልጆች አሉ። እሱ እንድጠብቁ ስም መጥቀስ አይጠበቅም። ምናልባት ይሄኛው ዝርዝር ስም እንድትገምቱ ሊያደርግ ይችላል። እንግዲህ ራሱን የአማራ ፋኖ ብሔራዊ ኃይል አፋባ ብሎ የሚጠራው የህወሓት ፈረስ የአመራር ሽግሽግ አድርግ ያለው ይህንም በዝርዝር ለማሳወቅ የተዘጋጀው ነው ስል ያለ የተዘጋጀ ባለበት ወቅት ነው ሰነዱ ወደ እጃችን የደረሰው። ሰነዱ በምሬ ወዳጆ ተፈርሞ ለህወሓት ጽሕፈት ቤት ኃላፊዋ ፈትለወርቅ ገብረ እግዚአብሔር በተለምዶ ሞንጆሪኖ ተብሎ በምትጠራው በእጅ የሚሰጥ ነው። ለሷ የሚላክ ነው። የአደረጃጀት ሽግሽግ ነው ተደርጓል የተባለው። እንግዲህ ህወሓቶችን ይወቅልኝ ነው። ይሄ በዚህ አደረጃጀት ውስጥ እንግዲህ ወደ ህወሓት ጽሕፈት ቤት ነው በእጅ የሚሰጥ ነው። እንግዲህ ለሴኩሪቲ ፐርፐዝ ነው በእጅ የሚሰጥ ብለው እየተላከው። ያው ሴኩሪቲያቸው የፈረሰ መሆኑን የምታውቁት ይኸው መሀል ሚዲያ ላይ ገና በእጅ ተሰጥቶ ሳይጣራ እኛ በአደባባይ እየሰጠን ነው። የአፋባህ ደጋፊዎች ውጭ ያላችሁ ዶላራችሁ የምትቀፈቅፉ ከኛ ስሙ። ልትናደዱ ትችላላችሁ። ገንዘብ እየሰጣችሁ ከእናንተ ቀድመን እኛ ነገሮችን ስናውቅ ሰነዱ ከእናንተ ቀድሞ እኛ እጅ ሲገባ ልከፋችሁ ብችልም ግን ደግሞ እየሰማችሁ የአደረጃጀት ሽግሽጉን እንግዲህ የእዝ የኮር ምናምን ለማለት ሞክሯል። ከህወሓት ቲዴፍ ጋር ለማመሳሰል ነው የተፈለገው። ይሄ ሽግሽጉ የሚያሳየው የአመራሮች ምደባ አካተናል የሚሉት ደብዳቤው የሚለው ለአንድ ሳምንት ተከታታይ ቀናቶች በመውሰድ ዓመታዊ ድርጅታዊ ስብሰባ አካሄደናል፣ የአመራር ሽግሽግ አድርገናል፣ የተለመደው ድጋፋችሁንም አጠናክራችሁ ቀጥሉ በሚል ለህወሓት ልመና በሚመስል መልኩ በእጅ የተላከ ነው። ምኒልክ እዝ ብለው በሚጠሩት በስብሰባው የህልውና ትግል ለድልና ነጻነት ይበቃ ዘንድ የአመራር ሽግሽግ ማድረግና አዳዲስ ሹመቶችን መስጠት፣ አስተዳደራዊ እርምጃዎችን መውሰድ ተገቢ ሆኗል። ይህን አድርገን ስብሰባ ጨርሰናል ነው። እኔ ግን እላለሁ ህልውና አትድኑ። ጉልቻ ቢለዋወጥ ወጥ አያጣፍጥም አለ ያገሬ ሰው። ብትሸገሽጉ ብትሸጋሸጉ ያው ናችሁ። ጉልቻ ቢቀያየር ወጥ አያጣፍጥም። ወጡ የሚጣፍጠው ከወጡ ኮንተንት እንጂ ከጉልቻው መቀየር አይደለም። ግባችሁን እስካልቀየራችሁ ድረስ፣ ዓላማችሁን እስካልቀየራችሁ ድረስ፣ አካሄዳችሁን እስካልቀየራችሁ ድረስ፣ ማንነታችሁን እስካልቀየራችሁ ድረስ፣ አጋራችሁን እስካልቀየራችሁ ድረስ ለውጥ አያመጣም። ኤክስን አበበን ቀይራችሁ ከበደን ብታመጡ የምታስይዙት አንድ መሳሪያ ከሆነ ያው ነው የሚሆነው። እንግዲህ አስተዳደራዊ እርምጃዎቹ ሽረት ነው የሚሆነው። ወይ የሚረሽኑት ይኖራሉ፣ የሚያስሩት ይኖራሉ። እንግዲህ አፋባ ምኒልክ ያደረገው የአመራር ሽግሽግና አዳዲስ ሹመቶች ሰጥቻለሁ ብሎ ዘርዝሯል። ለሞንጆሪኖ የተላከው ነው ቃል በቃል የማነበው። አንደኛ ኦዲትና ቁጥጥር ኮሚሽን ሾም ያለው ብለዋል። ጸጋይ ብርሃኑ የሚባልን ሰው የዚህ ኃላፊ አድርግ ያለው ብሎ ነው የሾመው። 5 አባላት እዚህ ውስጡ አሉት ነው። እኔ ሙሉ መረጃ ሰነዱን ሳነብ እንዳለ ፋኖ ሁሉ ባለስልጣን ሆነዋል ማለት ነው። መሳሪያ የያዘው ሁሉ ምክንያቱም አብዛኛው ገብቷላ።
አብዛኛው ገብቷል። የቀረው ሁሉ ባለስልጣን ሆኗል። ስልጣን ያልደረሰ ካለ ወደኛ ይመጣል። ሁለተኛው ወታደራዊ ፍርድ ቤት አቋቁመናል ብለዋል። እነሱ አርበኛ ይላሉ። እኔ አርበኛ ልዝለል። እኔ ማቀው አርበኛ ጠላትን የመታ ባዳንን ወራሪን የመታ እንጂ ወንድሙን እጅ የሚቆርጥ አርበኛ አላውቅም። ተመስገን አማረን ፍርድ ቤቱ ዳኛ አድርጌ ሾሜያለሁ ብለዋል። መሳቅ አይቻልም። 3 አባላትን ያካተተ ነው። ሌላው የህግና ስነ ስርዓት ጉባኤም ሾሜያለሁ ይላል። 3 አባላትን አካቷል። ሌላው ሰብሳቢ ሾሜያለሁ ይላል። የአፋባ ሰብሳቢ ተሹሟል። ለመጀመሪያ ጊዜ ተስማምተዋል ማለት ነው። እኔ የጠበቅኩት እንኳን የእሳቱን ጉማጅ ዘመነ ካሴ የጎጀን አንበሳ ነበረ፣ ግን አልሆነም። የወሎ የወሰደ ይመስላል። ዋርካው ሳይወስደው አይቀርም። ሰብሳቢነቱን ምሬ ወዳጆ ወስደዋል። በዚህ ሰነድ መሰረት አማካሪ አለው ለሱ ወታደራዊ አማካሪም ቀጥሬ ሾሜያለሁ እያለ ነው። ሞገስ ዘገየ ይባላል የተሾመው። ምክትል ወታደራዊ አማካሪም ተሾሙለታል። እሱም አለሙ ገለው ይባላል። እንግዲህ ኤታማዦር ሹም ነው አክት የምታደርገው። አስባችሁታል? ግን በዋርካው ምሬ የሚመራ ድርጅት 6ኛ ክፍል ጨርሶ ሳውዲ አረቢያ ሄዶ ጎበዝ ሰው ነው፣ ጎበዝ ገበሬ ነው። በሱ አይታማም። ጎበዝም ስደት ላይ ጎበዝ ሰራተኛ እንደነበረ ወሬ ሰምቻለሁ። ጎበዝ ግን መሪ አይደለም። ጎበዝ ተዋጊና አዋጊ አይደለም። ግን ይሁን ሰው ባለው ነው የሚሸነው። እንግዲህ ካላቸው ውስጥ ይሄ ከሆነ የተሻለ ይሁን። ዋርካው ብዙም አይከፋኝም። እንግዲህ ሌላኛው ወታደራዊ የሚመስል መዋቅር ለመስራት ሞክረናል የሚሉት አንደኛው ምክትል ሰብሳቢና አዛዥ ብለው ደግሞ ድርሳነ ብርሃኔ። ይሄ ጥሩ ሹመት ነው። የእሱ ሹመት ጥሩ ነው። እንኳን ደስ አለ ድርሳነ ብርሃኔ። እሱ ምክትል ሰብሳቢ ሆነዋል። የምሬ ሆነዋል። አዛዥም ሆነዋል። ኤታማዦር ሹም ሆነዋል ማለት ነው። እሱ የእሱ ጸሐፊ አለው። ጸሐፊና ቃል አቀባይነቱን ግን ለአንድ ሰው ነው የሰጡት። ለትዝታ በዛብህ ሰጥተውታል። ትዙ ወስደዋል። ወንድሙ ማሩን ደግሞ ወታደራዊ ምክትል ወታደራዊ አዛዥ አድርገውታል። አንድ ጸሐፊና ወታደራዊ ቃል አቀባይ ትዝታው ነው። ወንድሙን ደግሞ ወንድሙ ማሩን ወታደራዊ ምክትል አዛዥ አድርገውታል። አቤት ብዛቱ! እቅድና ስትራቴጂ እንድነድፍላቸው ሹመት ሰጥተናል የሚሉት አባይ ባየው ይባላል። አባይ ግን ትምህርት ተምረዋል። እንደዚህ አይነት ከየት እንደሚመጣ ይኸውን እንግዲህ ድርጅት መስለው ገንዘብ ለመሰብሰብ ነው ባይ ወደ ዋናው ህወሓት ያጸድቃል። ህወሓት ካጸደቀ በኋላ ይሄ ሰነድ ወደ ግብጽ ተልኮ በዚህ መሰረት ገንዘብ እንዲመጣ ነው እንጂ መቼም ሌላኛው ዘመቻ ይመራልናል ያሉት በለጠ ሸጋው የሚባለውን ሹመዋል። ሌላኛው ምክትል ዘመቻ ወይም ዘመቻ ስምርት ነው የሚሉት እነሱ ፈንታው መኩየን ሾመዋል። መረጃ ካርታ ምናምን ይሰበስብልናል ያሉትንም ሾመዋል በአራተኛነት። እሱን ወታደራዊ አስተዳደር ብለው የሾሙት ያረጋል ለሰፋ ይባላል። ምክትል የሱ ደግሞ አስተዳደር ያደረጉት ሙላቱ ሰጠ ይባላል። የሰው ሀብት ብለው የሾሙት ደግሞ ስሳይ ገላነው ይባላል። ምክትል የሰው ሀብት አስተዳደርም ሾመዋል። ለምክትል የጤና ጉዳይም አቡበከር ሰይድን ሾመዋል። ሎጂስቲክስን መራልናል ያሉትን እስያስ መለሰን ሾመዋል። እሱ ላይ በቅንፍ ውክልና ምላለ ሰነዱ እንዳየሁት ከሆነ ለምን ውክልና እንደሆነ አላውቅም። መረጃውን እንግዲህ በዚህ ይሄን መረጃ የምታውቁ ሰዎች ካላችሁ ልታብራሩልን ትችላላችሁ። እስካሁን ከሱ ውጭ ውክልና አላየውም። የወታደራዊ የሎጂስቲክስን እያሱ መለሰን ውክልና ነው ያሉት። አይ ቲንክ ገንዘብ የሚሰበሰብበት ዶላር የሚሰበሰብበት ቦታ ስለሆነ ስላልተማመኑ ሊሆን ይችላል ውክልና ያደረጉት። ስንቅና ትጥቅ ስርጭትን ሞላ ስማው ብለዋል። ኦርዲናንስ ክፍል ብለው ደግሞ እስያስን ሾመዋል። ምክትል ትራንስፖርት ስምርት ሹመት ሰጥተናል የሚሉት ስልጠና መምሪያ ብለው ደግሞ ዮሴፍ አስመራን ሾመዋል። ጤና መምሪያ ጌታቸው ስሳይ፣ የስልጠና ማዕከል ኃላፊም ሾመዋል። ወታደራዊ መረጃ መምሪያም ሾመዋል። ምክትሎችን ሾመዋል። እንግዲህ እንዲህ እያልን ቁጥሩ ከፍ ያለ በጣም ከፍ ያለ ስለመኖሩ ማይታወቁ አሁን አንዳንዴ አካውንታንት አለ እዚህ ውስጥ፣ ጸሐፊ አለ፣ መዝገብ ያዥ፣ የቀረ የለም። ባይዘው እቅድ አዘጋጅ፣ ገምጋሚ፣ ኬሮግራፈር፣ ሙዚቀኛ ለምሳሌ ሌላ ምን የተለየናል? የሴቶችና ማህበራዊ ኃላፊ ፋኒት አበበች ትባላለች። ጡቷን ቆርጣችሁ ደግሞ እንደገና እንዳታስለቅሱ። ሌላው አጋርነትና ትብብር ደግሞ ብርሃነ አራጌ
ፌስቡኮችን ምናምን የሚከታተል ደግሞ ማን ያደረጉት ማብራዊ አሳምነው ማብራቱ የፌስቡክ የዩቲዩብ እና የቲክቶክ ተከታታይ ነው እሱ መቼም ከተከተማ ጠጋ ካላደረጋችሁ እንዴት አድርጎ አለ እንደ ቪሳ ትከታተላላችሁ። ሀብት አፈላላጊ ዘሪሁን ያለፍኩ ነው እንግዲህ እንደዚህ በማድረግ ዝርዝር ሰነድ ደርሶናል። ዝርዝር ሰነዱ ላይ ያሉት ነገሮችን ማየት ለምትፈልጉ በማህበራዊ ገጾቻችን እንዲሁም በመሃል ቻናል ቴሌግራም ቻናል ላይ እንለጥፋለን። ዝርዝሩን ማየት ከፈለጋችሁ ዋናው ነገር ግን የምትተነፍሱትን እንሰማለን ነው፣ የምትበሉትን እንሰማለን እናውቃለን፣ የምትመካከሩት ቦታ እናውቃለን። ይሄ ለመሃል ሚዲያና ሞንጆሪኖ እኩል ሞንጆሪኖ በደብዳቤ እኛ በሶፍት ኮፒ አግኝተናል። ልዩነቱ እሱ ነው። ከኔና ከሞንጆሪኖ በኋላ ነው ሌሎቻችሁ የፋኖ ደጋፊዎች የምታገኙትና እና ሌሎቹ ወዴት ሄዳሉ የሚለውን አብረን ነው የምናየው። እኔ አንዱ የፍርሃት ነው። አሁን እጅ መስጠት ሲጀመር ፍርሃት ይጀምራል። ተረባብሸዋል። አንዱ አንዱን አያምንም። መረሻሸንም ሊመጣ ይችላል። በዚህ ምክንያት መበወዝ፣ ትንሽዬ ብዥታ መፍጠር ዲስትራክሽን ነው። የምታዩት ከሆነ እንደ ጎርፍ ነው እየመጣ ያለው ወጣቱና መሞት የሚፈልግ የለም። ለዚህ ለማይረባ ለስልጣን ጥመኞች የሚሞት የለም። ያ በማስረሻ ሰጤ የተፈረመው ፍርማ ውጤቱ ይሄን ነው የሚመስለው። ይሄ ነገር መነሱ ብቻ አይደለም። ባይዘው ዛሬ በደረሰን መረጃ በህወሓት ውስጥም ከፍተኛ ሽኩቻ ተፈጥሯል። የደብረጽዮን ቡድን በቅርቡ በሚካሄደው ጉባኤ ከትግራይ ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደን አንስቶ አቶ አለም ገብረዋህድንም በእነሱ በሁለቱ በኩል የተሰለፉት የሚላቸውን ማዕከላዊ ኮሚቴ አባላትን ለማባረር እና በምትኩ የታጣቂ አመራሮችን ለማስገባት እየተዘጋጀ ነው። ዝርዝር ደርሶናል። እሱ የደብረጽዮን ቡድን በማዕከላዊ ኮሚቴ ስብሰባ ተሸንፈዋል። ሁሌም ነው የተሸነፈው። በጠቅላላ ጉባኤም ተሸንፈዋል። በማዕከላዊ ኮሚቴም ተሸንፈዋል። በስራ አስፈጻሚ ብቻ ነው እየመራ ያለው። አንዱም ጀነራል ታደሰ ወረደ ከፍተኛ ክንድ አፖራንድ አለው የሚባለው በድርጅቱ ውስጥ በማዕከላዊ ኮሚቴ ነው። ማዕከላዊ ኮሚቴ ላይ ሁሌም በድምፅ ብልጫ ደብረጽዮንና ግብረ አበሮቹ የሚያቀርቡት ሀሳብ እየተሸነፈ ነው። ያን ሽንፈት ፈርቶ ነው ጀነራሎችን የታደሰ ወረደና የዓለም ገብረዋህድን የአምራም ገብረዋህድ ሹመት የጸደቀው በነዛ ምክንያት ነው። እነ ደብረጽዮን አልፈለጉም። ነገር ግን በድምፅ ብልጫ ስለነበረ የታደሰ ምርጫ ነው አሸናፊ የሆነው። ያም አስደንግጧቸዋል። አሁንም ስለ ጦርነትም ስለምንም ለመግባት ሲፈልጉ ያ ማዕከላዊ ኮሚቴ ድምፅ ሲሰጥ ሰላም እንፈልጋለን የሚል ነው እያሸነፈ ያለው እስካሁን ድረስ። ያን ሪቨርስ ማድረግ ይፈልጋሉ። ያን ሪቨርስ ለማድረግ ሰው ማግኘት የሚችሉት ከወታደር አዛዦች ነው። ባይ ዘ ዌይ የወታደር አዛዦች በሙሉ የአድዋ ተወላጆች ናቸው። በጣም ጠባብ ቡድን ነው። ባይ ዘ ዌይ አንድ ሁለት አለ የአድዋ ተወላጆችን ምስት ያላቸው ናቸው። ለዛውም የነ ስብሐት ነጋ ቤተሰብ አንዱ ማዕከላዊ ኮሚቴ ውስጥ እንዲገባ በደረሰን መረጃ መሰረት ከተመረጡት ከተወሰኑ የወታደራዊ አመራሮች መካከል በቅጽል ስሙ ወደ እምብታይ የሚባለው ጀነራል ኃይለ ሥላሴ ግርማይ ነው። የአድዋ ሰው ነው ይሄ ሰው። እሱ ወደ ማዕከላዊ ይገባል ማለት ነው። ሌላኛው አሁን ላይ የጊዜያዊ አስተዳደሩ የጸጥታ ጉዳዮች ኃላፊ ነው። ፍስሐ ማንጁስ የሚባለው ነው። ጀነራል ፍስሐ ኪዳኑ ነው ትክክለኛ ስሙ። እሱም ወደ ከጊዜያዊ አስተዳደረት በተጨማሪ ወደ ማዕከላዊ ኮሚቴ ይወርዳል ማለት ነው። ሌላኛው በሌብነቱ ወደር የሌለው ህወሓትን ህግደፍን ለማገልገል በእውነት ከነጫማው ከነካልሲው ሮጦ የገባ አስመራ በመመላለስ ወደር የማይገኝለት በብዙ የወጣቶች ደም እጁና ማንነቱ የተጨማለቀ አዲስ አበባም ዱባይም ቤቶችን በመሸጥ የሚታወቅ ባለወርቁ ሌባ ጀነራል ምግበይ ኃይሌ ወደ ማዕከላዊ ኮሚቴ እንዲገባ ተወስኗል። ገብረ ዕዴትና ሌሎችም ለማካተት አቅደው በሰነድ ተዘጋጅቷል። የሱም ከዛ አካባቢ ምንጮቻችን
አድርሰውናል። ለምንጮቻችንን ማመስገን እንፈልጋለን። ይሄ እነሱ አካባቢ ያለው ነውጥ ነው ማለት ነው። ይሄ ነውጥ ባይ ዘ ወይ ወደ ኤርትራም ሄደዋል። ኤርትራም ሄዶ እንደምታውቁት የኤርትራ ሽማግሌ ትላንትና ወደ ሳውዲ አረቢያ ሄደዋል። ሳውዲ አረቢያ ሲሄድ በሁለት ወር ውስጥ ባይ ዘ ወይ ስንተኛ አገሩ ነው? ሶስተኛ አገሩ ነው። ሶስቱም ጋር ሄደዋል። ግብጽ ሄዶ 5 ቀን ቆይቶ ነው የመጣው። ግብጽ ሲሄድ ግብጽ አውሮፕላን ሊካለት ነው። አውሮፕላን ስላላት ሱዳን አውሮፕላን የላትም አሁን የምትልከው። ለዛ ነው በመኪና ሄደው ሞቶ ነበር። እግዚአብሔር አዳነው አሉ። እግዚአብሔር ነው ሰይጣን ያዳነው አላውቅም። መቼም እግዚአብሔር እንደው አንዳንድ የክፋት ምንጮችን ለምን እድሜያቸው እንደሚያረዝም እንደው አናውቅም። እግዚአብሔር አይጠየቅ ከዚህ ለምንድን ነው ለምን አይባልም። ሊሞት የነበረው እሱ ነው። እሱን በመኪና ነው የነዳው። እሱ ነው 2 ቀን ነው የቆየው። ያሁኑ ደግሞ አሁንም ከሳውዲ አረቢያ መንግስት አውሮፕላን ተልኮለት ነው። ባይዘ ኢሳያስን መጥራት በጣም ውድ ነው። እኛም ተቸግረን ነበር። ባይዘ እኛ ጋር ሲመላለስ አውሮፕላን ልከን ነው የምናመጣው። ከሳራው ማለት ነው አይከፍልም። በዛ ላይ ጠንያም ነው ችስታ ሀገር ነው። አሁን ሳውዲ አረቢያ ነገሩ የነዳጅ ትቸገር የብረት ትቸገር ካላት አውሮፕላን አንዱን ልካ ነው የወሰደችው። ነገር ግን ስጋ ስለነበረው የሆነ ደብዳቤ ደርሶታል አሉ ፕሮቶኮል እንድጠብቅ። ታስባችሁታል? አንደኛ በንጉስ ነው የምትተዳደረው ሳውዲ አረቢያ። ሱዳን ሲሄድ እንግዲህ በሸበጥ ነው ሰውየው፣ ሸበጥ ነው ቆሪጡ። ሱፍ እንዲለብስና ሸበጡንም እንዳያረግ ታዞ ነበረ። ያን ትእዛዝ ተግብሮ ሱፍና ሙሉ ልብስ መልበሱም መረጃ ደርሶናል። በጣም ጥሩ ነው። ባይዘ ሱፍ እንዲለብስ ነው የምንመክረው እኛ። ወዳጆችም ካላችሁ አዋጣችሁም ቢሆን ግዙ። ኖ ፌር ሸበጥ አይደለም። እሱም ተረብሾ ነው ያለው። ባይዘ በጣም የተረበሸው በሌላ ጽምዶ ነው። እዛ ጽምዶ የነሱ ጽምዶ እየፈረሰ ነው። ሀገር ሆኖ እሱ ከኛ ሰፈር ታጣቂ ጋር ነው ጽምዶ የሚፈጥረው። ልዩነቱ የኛ ጽምዶ አስፈርቶታል። ጠቅላይ ሚኒስትሩ ስለዚህ ጽምዶ አላወሩ። ዩናይትድ አረብ ኤምሬት፣ ኢትዮጵያና እስራኤል ጽምዶ ፈጥረዋል። ያ ጽምዶ ነፍስ ግቡ ነፍስ ውጭ አድርጎታል። ለዚህ ነው እሱም ተረብሾ አሽከሮቹም ተረበሹ። እስራኤል ኢትዮጵያ ቀይ ባህር ላይ እንድትሰፍር ፈልጋለች። በሰላምም በሳይፍም ተጠቃሚ ነች እሷ። ተስማምተናል። አንዳንድ ጥቅም ለጥቅም ሲገናኝ ሃይ ፋይቭ ነው የሚባለው፣ ግጃብ ነው የሚባለው። እንደውም ጥሩ ወዳጅነት ነው የምትፈጥረው። ገዢ ለተገዢ አትሆንም፣ አቻ ነው የምትሆነው የጥቅም ሲያገናኝ። ዩናይትድ አረብ ኤምሬት ኢትዮጵያ ቀይ ባህር ላይ እንድትፋልል በጣም ፈልጋለች። ለራሷም በጣም ይጠቅማታል። ሃይ ፋይቭ። የኛ ደግሞ የሚታወቅ ነው። እንደዚህ ሌላም ሀገር እኛ በመውጣታችን የሚጠቀም ካለ ዩናይትድ አረብ ኤምሬትም በሳይፍም በሰላምም ግቡ ነው የምትለን እና የነዚህ ሶስቱ ጽምዶ አስፈርቷቸዋል። የሚያስፈራቸው ምንድን ነው? ይጠረጥራሉ ዝም ብለው። የኛ ሰራዊት በተለይ የኛ ባህር ኃይላችን በዛ በኩል አድርጎ ሊነካን ይሆን ወይ? ሊሆን ይችላል። ያ ጽምዶ አስፈርቶት ሰውየው በ2 ወር ውስጥ ከቤት ብዙ ማይወጣ ሰውዬ ያው ስሙን ለማሳደስ የሱ ተላላኪ ምን ብሎ ነው የሚጽፈው በኤክስ ገጽ ላይ ተጠርቶ ነው ሁሌም ከሀገሪቱ ግብዣ መጥቶለት ነው ይላል። ሶስቱም ስትፈሩ ነው ባይዘው እንደዛ የምትሉት። ለምኜ እንዳይመስልህ፣ ልምጣ ብዬ እንዳይመስልህ፣ ተለምኜ ነው ተጠይቄ ነው ካልክ በራስ መተማመን የለም ማለት ነው። ባይዘው አትከበርም። መምጫ ትራንስፖርት የሌለህ እግረኛ መንግስት ሆነ አትከበርም። እንዴ አንድ አውሮፕላን የሰጠናቸውን አውሮፕላን ማስጠገን ሞተር አይቀየርም እንዴ? ደቄሬ ልጆች ልጠይቅ፣ ሞተር አይቀየርም? አንተን ለመጥራት ቆይ ፒክ እናረጋለን ተብሎ እኮ ነው የሚሄደው። ደግሞ ማሄደው ጥሩ ግን ምንድነው 4 ቀን ነው የሚቆየው። አሁን ሙቀት ስላለ ብርድ ያለው ሰው እየተዋለ ማለት አፌት ጭንቀት ምን ያህል ቢጨንቀው ነው እዛ ሙቀት ውስጥ በሚፈራበት ሀገር 2 ቀን ያደረው። ፈርዖኖች ጓዳሽ 5 ቀን ነው ያደረው። ምግብም ጥሩ ነው፣ ሕክምናም ጥሩ ነው። ልቡንም ታክሟል። ሀሳቡ አይታከምም እንጂ
አሁን ሳውዲ አረቢያ ሄዱ ደግሞ በቃ 4 ቀን ነው ስትጻፉ 4 ቀን የሰማሁታል። አንዱ አለቀ እየተበሳጨ ነው አሉ። ቀኑ ሲያልቅ ምንድነው እዚህ አስመራ ሲሆን የ24 ሰዓት የሚሆን እዚህ 2 ሰዓት የሚመስለው ያላል። ለማንኛውም አንዱ ጭንቀት የሱ ጭንቀት ነው ወደዚህ መጣው። ይሄን እኛ እንመክራለን። የዛሬ ናይታችሁ ሳይሆን የትላንት ወዳጅነታችን አይታችሁ እንድትሰሙ ነው የምናበረታተው። አያዋጣችሁም። አሁን ምጽዋ ትላንት አንድ የጦር መርከብ አራግፎ ወደ ግብጽ ተመልሷል አሉ። የቻይና ስሪት ነው አሉ የመጡ መሳሪያዎች። በመሳሪያ ብዛት ድል አታገኝም ነው። ዩክሬንን ማየት ነው። መፍራትም አያድንህም ነው። እናንተን ማየት ነው። በመፍራት እድገት የሚመጣ ቢሆን ኖሮ በዓለም ላይ ኤርትራ ግንባር ቀደም ሀገር ትሆን ነበር። አትሆንም፣ አልሆነችም። ፖሊሲ ቀይሩ። ኢትዮጵያ በር ወደብ ነው የፈለገችው፣ የራሷን ነው የፈለገችው። ስጧትና ረፉ። ካልሆነ ግን ይመቻችሁ። አንድ ነገር ግን እንላለን፣ ግብጽ አታድንህም፣ ሳውዲ አታድንህም። መቼም መንግስት ነው ካላችሁ ደግሞ አልቡርሃንም አያድንህም። አንዳንዶች ግን የሚራገፈው ለአልቡርሃን የሚሰጥ ነው ይላሉ። እኔ ለአልቡርሃን ብሰጥ ለህግደፍም ብሰጥ ልዩነት አላየም። ተደምረውም መጡ ተነጣጥለው መጡ ልዩነት አላየም። ባይዘ ግብጽ ደርባ ከነሱ ጋር ብትዋጋ ምችን ያክል አታስፈራንም። ግብጽን የምንዋጋበት ሌላ መሳሪያ ስላለ ማለት ነው። ግብጽ እኛ አሽከር ሆና የምትሄድበት እድል ነው ያለው። ከዚህ በኋላ ልትጨረጨር ትችላለች። ህልውና እኛ ጋር ነው ያለው። ባይዘ እንዘጋለን፣ እንከፍታለን። አባቶቻችን የተመኙት አሁን እኛ ጋር ተሳክቷል። ለዚህ ነው ኩራት የሚሰማን። አጼ አይ ቲንክ ምኞት የመጣው ቀይ አባይን ለመገደብ የተጀመረው ሐሳቡ በአጼ ምኒልክ ጊዜ ነው። አልተሳካላቸው። ጥናት የተጀመረው በንጉሱ ጃንሆይ ጊዜ ነው። አልተሳካላቸው ምኞታቸው። ደርግ ሞክሯል፣ አልተሳካለትም። በእኛ ዘመን ግን ቁልፉ በእኛ እጅ ነው። አሁን የግብጽ ነገር ብዙም አያሳስብን። ለዛም ግብጽም እንደተባለው ስላረዳች ነው ወደ አልቡርሃንም ወደ ሳውዲ አረቢያ የምትሄዱት። ኢራንም ሊሄድ ይችላል። ለማንኛውም እነዛ ሁሉ ሩጫዎች ዝም ብሎ ድካም ናቸው። በዚህ እድሜ በተንቋቋ እድሜ ባትሮጥ ባትደከም እላለሁ ለቀድሞ ወዳጃችን ለአሁኑ ጠላታችን ለኢሳያስና ለግብረ አበሮቹ። እንግዲህ ትግራይ ውስጥ አንዱም ሌላ የደረሰን መረጃ ስልጠና አለ። ጸረ ድሮን ሰልጣኞች በሱዳን አሰልጥነው አምጥተዋል። አንድ ያልገባቸው ነገር አንደኛ ወሬም ያስወራሉ። ከዚህ በኋላ የኢትዮጵያ መንግስት በድሮን ቢያጠቃን ጸረ ድሮን ሰልጣኝ አለ። ያ ሰልጣኞችን ለመበተን እያሰቡ ነው ያሉት። ሱዳን ውስጥ የጸረ ድሮን ስልጣን የወሰዱ መቀመጫውን በኢትዮ ሱዳን ድንበር ሸረሪና አካባቢ ያደረገው የአርሚ 70 አባላት የነበሩ መቀሌ ከተማ ውስጥ ገብተዋል። በቀጣይ ወደ ታጣቂውም ይበተናሉ ተብሎ ይጠበቃል እንደ መረጃ ምንጫችን። መቀሌ ላይ እነዚህ ሰልጣኞች ስለገቡ ሴፍ ነን ብለው የሚያስብ ካለ ሞኝ ነው። በዚህ ኢትዮጵያ ድሮን ማምረት መቻሏ አንዱ አድቫንቴጅ ምንድነው? ፊቸር ትቀይራለች። ጸረ ድሮን ብኖርህም አንዲት ፊቸር ቢቀየር ያ ጸረ ድሮን ትርጉም የለውም። ትርጉም እንኳን ብኖር አቅርቦት የለም ነው አንዱ። እነዚህ አጁዛዎች የማይገባቸው ነገሮች እሱ ነው። ሀገር ሆነ እንኳን ከባድ ነው። የማይቆም አቅርቦት ያለውን መንግስት ይዘ ሽፍታ ሆነ ለመግጠም ስታስብ እኔ አላቅም። ባይዘው አንዳንድ ነገር አይገባኝም። ከይቅርታ ጋር ሁሌም የማይገባኝ የህይወት ድንቁርና በቃ 50 ዓመት የማይማር የማይለወጥ መላላክ የማይሰለቸው መግደል የማይሰለቸው መዝረፍ የማይሰለቸው ስልጣን የማይሰለቸው የማይጠረቃ ፍላጎት ያለው ለገዛ ህዝቡ የማይራራ የጨካኝ ስብስብ የአውሬ ስብስብ ህወሓት አይገባኝም። ባይዘው ተመቶ ወድቆ እንደገና የሚነሳና ግደሉኝ የሚል ምከረው እምቢ ካለ መከራ ይምከረው የተባለው ተፈጽሞ መከራ እንኳን መከረው የማይገባው ምን በቃ እስካልሞት ድረስ ምክር የማይገባው ቡድን እሱ ነው። ደግነቱ ደጋፊዎች የሉትም እንጂ
እንግዲህ የእነሱ መታመኛ ህግደፍ ነው። ህግደፍ ባይዘው በሱዳን ላይ ባለው ተሳትፎ ምክንያት ከፍተኛ ቅርቃር ውስጥ ነው ያለው። በሱዳን የእርስ በርስ ጦርነት ውስጥ የአልቡርሃንን ወገን በመደገፍ የሚታወቅ ነው የኤርትራ መንግስት። በቀን 28/3/2018 ዓ.ም ወደ 1000 የሚጠጉ ሱዳናውያን ወታደሮች ለስልጠና ጋሽ ባርካ ገብተዋል። ይሄ ከፍተኛ ጥቃት እንዲደርስበት ምክንያት እየሆነ ያለ ነው። በዚህ ምክንያት ይጠቃል ተብሎ ይታሰባል። እንዲሁም ደግሞ ወታደራዊ ማሽኖችንም አልቡርሃን እየደበቀ ያለው እዛ አካባቢ ነው። ኢትዮጵያ ሳትዋጋ ሐምቲ ይህንን ኃይል ለአንዴና ለመጨረሻ ጊዜ ሊያሰናብተው እንደሚችል የምጠረጠረውም አንዱ በዚህ ምክንያት ነው። ወደ መጨረሻው ሲሄድ በአስመራ ግምገማ ተደርጓል። የጽምዶ ግምገማ ነው የሚሉት እነሱ። የኤርትራ የዞን አመራሮች የተካተቱበት በወቅታዊ ሁኔታዎች ላይ በተለይም በኤርትራና በህወሓት ዙሪያ የተጀመረው ግንኙነት እነሱ ጽምዶ ብሎ የሚጠሩት በሚጠናከርበት ዙሪያ ለመምከር አስመራ ጉባኤ ተሰብስበዋል። በዛ ጉባኤ አንዱ እስካሁን ለምንድን ነው ያልተሳካው፣ ምንድን ነው የገጠመን ነገር፣ ምንድን ነው ችግሩ፣ ምንድን ነው መፍትሄ በሚል ላይ ይወያያሉ። ነገር ግን ጽምዶ አስተማማኝ እንዲሆን ባሰቡት ልክ አልሄደላቸውም። እነሱም ፈጥነው ወደ ሌላ አማራጭ እየሄዱ ነው ያሉት። ለዚህም ይመስላል ሰውየው ቲፒኤልኤፍን በመተማመን ሌላ ነገር ውስጥ ለመግባት አፒታይት የለውም። ከዛ ይልቅ ሌሎች ጌቶችን መተማመኑና ከዛ አካባቢ የሚገኝ ነገር ካለ ለመቀራረብ ነው። አንዳንዶች ሳውዲ አረቢያ የጠራችው ከጦርነቱ እንድታቀብ ምናልባትም የኢትዮጵያን ፍላጎት ሁሉም ሀያላን ሀገራት በሚባል ደረጃ ስለደገፉ ኤርትራ ያን እንድትጠቀምና እሷን ተማምና ወደ ጦርነት ውስጥ እንዳትገባ ምክር ለመስጠት ነው እንግዲህ የጠራችው። ምክሩ ይቀበላል አይቀበልም የምናየው ነው የሚሆነው። በጣም ገዢ ሀሳቡ እሱ ነው። ሳውዲ አረቢያ ከኢትዮጵያ ጋር ጠላት አይደለች። እውነት ነው፣ የራሷ ፍላጎት አላት። ቀይ ባህር ላይ ባይዘው ሳውዲ አረቢያ የራሷ ፍላጎት አላት። ዱባይ ዩናይትድ አረብ ኤሚሬት የራሷ ፍላጎት አላት። በአጋጣሚ ሁለቱም አይጣጣም። የኢትዮጵያ ፍላጎት እና የዩናይትድ አረብ ፍላጎት ተመሳሳይ ነው። ስለዚህ ባይ ዲፎልት ወዳጅ የጋራ ሚሽን አለን ማለት ይቻላል። አንዳንዶች ይሄንን ነው መቀበል የማይፈልጉት። ከእስራኤል ፍላጎት ጋር ተመሳሳይ ነው። እንደ ከእስራኤል ፍላጎት ጋር ከተመሳሰለ ከአሜሪካን ፍላጎት ጋር ተመሳስሏል ማለት ነው። ያ ማለት ግን ሳውዲ አረቢያ ከአሜሪካ ጋር ትጋጫለች ማለት አይደለም። ሳውዲ አረቢያ ከእስራኤል ጋር ትጋጫለች ማለት አይደለም። ሳውዲ አረቢያ ከኢትዮጵያ ጋር ትጋጫለች ማለት አይደለም። ሳውዲ አረቢያ አሁን ከጠራኋቸው ሀገራት በሙሉ ጋር የጠበቀ ወዳጅነት፣ የጥቅም ትስስር፣ የፍላጎት መጋራት የምታደርግ ሀገር ነች። የአሁኑ ፕሮቶኮል ጠብቀና ብላ የጠራችው ላግዝህ አልችልም፣ ራስህን ተማምነህ ግባ፣ እምመክርህ ግን አሁን የመጣው ማዕበል አትችለውም፣ ኢትዮጵያን የባህር በር ማሳጣት አትችለውም፣ ለ34 ዓመት ይችላል፣ አሁን ግን አብቅቷል፣ እረፍ ልትለው ነው። ሰውየው እንግዲህ 4 ቀን ውስጥ ያን ተቀብሎ ይመጣል። አይ በቃ በወጣትነት የቻልኩትን በእርጅናዬም ዘመን እሞክራለሁ ብሎ ወደማይወጣው ሸለቆ ውስጥ ይገባል። የምናየው ነው የሚሆነው። ለእኛ ግን ተቀብሎ መጣ፣ እምቢ ብሎ መጣ። ቀይ ባህር ቤታችን ነው፣ አሰብ በራችን ነው። ይህንን የአባቶቻችንን አደራ የጀግኖቻችንን ቃል ኪዳን እናሳካለን። መቼ? በዚህ ትውልድ። ድል፣ እድገት፣ ብልጽግና ለውዲቱ ሀገራችን ለኢትዮጵያችን፣ ሞት፣ ውርደት፣ ሽንፈት ለጠላቶቻችን። ከልብ አመሰግናለሁ።